ኦኬ እንደምን ከረማችሁ ወንድሞቼ፣ እህቴ፣ ልጄ። እንግዲህ የዛሬው ሰንበት ትምህርት በሰባተኛ ቀን አድቬንቲስት ቤተክርስቲያን ተዘጋጅቶ የሚቀርበው የሁለተኛ ሩብ ዓመት ሰንበት ትምህርት ነው። ሰንበት ትምህርት ዋና አርዕስቱ መጽሐፍ ቅዱስን እንዴት ማጥናት በሚል አርዕስት ነው የተዘጋጀው። 13 ትምህርቶች አሉት። የዛሬው 5ኛውን ነው የምናጠናው እና 5ኛውን ትምህርት የምናቀርበው እኔ ሙሉጌታ ዶልቾ ከነብራስካ፣ ዶክተር መብራቱ ማዴቦ ከአውስትራሊያ፣ ምቲ ግዛቸው ከሰማሪያ እስራኤል፣ ኤልሳኤ ሽብሩ ከነብራስካ ነን። እንግዲህ ወንድሞቼ እና ልጄ እንኳን ደህና መጣችሁ። እንግዲህ እግዚአብሔር ይህንን ሰንበት ትምህርት በማስተዋል ለሚሰሙት ሁሉ ከእግዚአብሔር የተላከ መልእክት ሆኖ ለልባቸው እንዲናገር ማቅረብ እንድንችል ወንድሜ ኤልሳኤ በጸሎት ይመራናል። እንጸልይ። በሰማይ ዙፋኔ ለዘላለም ነግሰህ ከብረህ የምትኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስለዚህ ሰዓት፣ ስለዚህ ጊዜና ስለነበረን ምቹ ሁኔታዎች፣ ስለ ሁሉም ነገር ጌታ ሆይ እናመሰግናለን፣ እናከብርሃለን። አንተ ስለሰጠን ሰላም ጌታ ሆይ ክብርና ምስጋና እናቀርባለን። ጌታ ሆይ በዚህ ሰዓት ደግሞ ቃልን ልናጠና ልንማማር ስንሰበሰብ መንፈስ ቅዱስህ አብሮን ከኛ ጋር ይሆን ዘንድ ጸልያለሁ። እግዚአብሔር አምላክ ሆይ እኛም ስናጠናም ስንማማርም ጌታ ሆይ በቅድሚያ ለራሳችን ተባርከን ደግሞም ሌሎችን እንድንባርካቸው ጌታ ሆይ መንፈስ ቅዱስን በማዕከላችን አኑር። እስከ ፍጻሜ አትለየን። ለመንግስትም ዝግጆች አድርገን በጌታ በኢየሱስ ክርስቶስ ስም አሜን። አሜን አሜን። እግዚአብሔር ይባርክህ። እንግዲህ የዛሬው ሰንበት ትምህርታችንን ስንጀምር አርዕስቱ ቀደም ብዬ እንዳልኩት የመጽሐፍ ቅዱስ አጠናን ይላል። መታሰቢያ ቁጥሩ ከአፌ የሚወጣ ቃል እንዲሁ ይሆናል፣ የሚሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም ይላል ኢሳይያስ 55 ቁጥር 11። የእግዚአብሔር ቃል ከአንደበቱ ሲወጣ ኃይል ያለው ስለሆነ ከአንደበቱ ከወጣ በኋላ እሱ የተናገረው ነገር ስራ ላይ ሳይውል ወደኋላ አይመለስም። እግዚአብሔር እኛን ሲፈጥረን በእጁ አመቻችቶ እሱን በሱ መልክ ቢፈጥረንም እንኳን ሌሎቹን ለኛ ጠቃሚ የሆኑ ነገሮች በሞላ በእግዚአብሔር ቃል የተፈጠሩ ናቸው። ከዋክብት በእግዚአብሔር ቃል ነው። ምድር በእግዚአብሔር ቃል ነው። ሳርና ዛፍ ሁሉ በእግዚአብሔር ቃል ነው የተፈጠሩት። ስለዚህ እዚህ ምን ይላል? ከአፌ የሚወጣ ቃል እንዲሁ ይሆናል፣ የሚሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። እንግዲህ የእግዚአብሔር ቃል ምን አለው? ኃይል አለው። የመፍጠር ኃይል አለው። የማስተማር ኃይል አለው። የማዳን ኃይል አለው። እግዚአብሔር ኃያል አምላክ ነው። እግዚአብሔር የፍቅር አምላክ ነው። እግዚአብሔር ቸር አምላክ ነው። ለኛ መልካም የሆነውን ነገር ሁሉ በቃሉ ፈጥሮ ሰጥቶናል። ያ ዛሬ የምናየው ጦርነትም ይሁን የምድር ድርቀትም ይሁን የአየር ንብረት ለውጥም ይሁን የመጣው በኃጢአታችን ምክንያት። የኃጢአት ምንጭ ደግሞ በተለይ ዛሬ ጠዋት ስናጠና እንደነበረው በሰይጣን የመጣ ችግር ነው እና ብዙ ጥቅሶች ተሰጥተውናል። እነኚህን ጥቅሶች እንድናነብ እፈልጋለሁ። የመጀመሪያውን የሚያነብልን ዶክተር መብራቱ ዮሐንስ ወንጌል ምዕራፍ 15 ከ1 እስከ 8
እሺ ዮሐንስ ምዕራፍ 15 ቁጥር 1 እንዲህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፍ ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቃል። እነርሱንም ሰብስቦ ወደ እሳት ይጥሏቸዋል፣ ያቃጥሏቸዋል። በእኔ ብትኖሩ ቃሎቼንም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አሜን። እግዚአብሔር ይባርክ። እንግዲህ በጌታ በኢየሱስ ክርስቶስ መኖር ስንኖር ምን አይነት መሆን እንደምንችል ዮሐንስ ወንጌል ምዕራፍ 15 ከ1 እስከ 8 አድማጮቻችን እንግዲህ እባካችሁ ይህንን አንብቡት። ቀጥሎ ያለውን መቲ ማርቆስ 1:35 ይሄ ደግሞ ጌታ ኢየሱስ ጸሎት ሲያደርግ የነበረው በምን አይነት ቦታ ነው? በምን ጊዜ ነው? እሺ ቆንጆ። ማርቆስ 1:35 ማለዳም ገና ጎህ ሳይቀድ ኢየሱስ ተነስቶ ከቤት ወጣ፣ ወደ አንድ ገለልተኛም ስፍራ ሄዶ ይጸልይ ጀመረ። እንግዲህ በማለዳ ማታና ጠዋት ጌታ ኢየሱስ ይጸልይ ነበር። ከእግዚአብሔር ጋር ይነጋገር ነበር። ደግሞ መጽሐፍ ቅዱስም ያነብ ነበር። በተለይ ቤተ መቅደስ በገባ ቁጥር ሁሉ ብራናውን ይሰጡት ነበር። ብራናውን አውጥቶ ያነብ ነበር። ያንን ሌላ ጊዜ ካላነበበ እንዴት እዛ ቤተ መቅደስ ገብቶ ሊያነብ ይችላል? ስለዚህ ጌታ ኢየሱስ ካነበበ፣ ጌታ ኢየሱስ ከጸለየ፣ እኛ ደግሞ ጊዜ ወስነን ልንጸልይ እንደሚያስፈልገን ነው ይሄ የሚነግረን። እሺ ወንድሜ ኤልሳዕ አንደኛ ዜና 16 ቁጥር 11 አንደኛ ዜና 16:11 እንዲህ ይላል፣ እግዚአብሔርን ፈልጉት ትጸናላችሁም፣ ሁል ጊዜ ፊቱን ፈልጉ ይላል። ሁልጊዜም ፊቱን ፈልጉ ይሳካላችሁም ይላል ወይስ? ኦኬ። እንድንጸና ከፈለግ እግዚአብሔርን መፈለግ አለ። ሁልጊዜ አንድ ቀን አይደለም፣ 2 ቀን አይደለም፣ ነገር ግን ሁል ጊዜ ያንን ማድረግ አለብን። እሺ መዝሙር 119 105 እንግዲህ የታወቀ በጣም ዝነኛ ምዕራፍ እንደሆነ ሁላችንም ያው የምናውቀው ነው። ሕጌ ለእግሬ መብራት ለመንገዴ ብርሃን የሚለው ነው። እንግዲህ እኔ ሳልዘጋጅ ቀረው። እንግዲህ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። የእግዚአብሔር ቃል ሕግ ነው። 10ቱ ትእዛዛት ብቻ አይደለም፣ የእግዚአብሔር ቃል ሕግ ነው። ለህይወታችን መልካም የሆነ ነገር ነው። ስለዚህ ለመንገዳችንም ደግሞ ብርሃን። መጽሐፍ ቅዱስን ስናነብ፣ መጽሐፍ ቅዱስን ስናጠና አእምሯችንም የሰፋ ይሆናል። በምድር በምንኖርበት ኑሮ ደግሞ አግባብ በሌለው ቦታ ላይ አንገኝም። ህጉ ለእግራችን መብራት ከሆነ ትክክለኛ መንገድ እንድንሄድ ያደርገናል። ብዙ ጊዜ ለህጉ ግድ ሳይኖረን ሲቀር ነው ብዙ ሰዎች ወደ መጠጥ ቤት፣ ወደ ምንዝር ቤት፣ ወደ ክፉ ቦታዎች ለመሄድ ኃይል የሚያገኙት ከሰይጣን። ነገር ግን የእግዚአብሔር መንፈስ ከነሱ ጋር ከሆነ ግን የእግዚአብሔር ህግ ለእግራችን መብራት ነው፣ ለመንገዳችን ብርሃን ነው። መጥፎ ቦታ አንጓዝም።
ልባችንም ጭምር ነው። እንግዲህ እግራችን ብቻ አይደለም፣ አእምሯችንም፣ አይናችንም፣ ልባችንም ጭምር ወደ ክፉ ስፍራ እንድንሄድ አይፈቅድልንም። ምክንያቱም የክፋትን ነገር ማየት የምንችልበትን አይን፣ ልቡና፣ ማስተዋል የእግዚአብሔር ቃል ይሰጣናል። እሺ ኢሳይያስ 50 አነባለሁኝ። ከቁጥር 50 ቁጥር 4 ላይ ነው። እንደዚህ ይላል፣ የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም ትሰማ ዘንድ ጆሮዬን ያነቃቃል። ትሰማ ዘንድ ይላል፣ ግን እንደ ሁለተኛ ሶስተኛ ሰው አድርጎ ነው የተናገረው። እሰማ ዘንድ ጆሮዬን ያነቃቃል። የእግዚአብሔር ቃል ያነቃቃል እጅግ አድርጎ ሌሎችን ለማስተማር እንድንችል። ለዚህ ነው መጽሐፍ ቅዱስን ማጥናት የሚያስፈልገን። እሺ ወንድሜ ኢሳይያስ 55 ከአንድ ለማን ነበረ መጀመሪያ ቃል የገባሁት? ለሜቲ ሜቲ ከ1 እስከ 6 ከዛ ደግሞ ከ7 እስከ 13 ወንድሜ ኢሳይ። እሺ እናንተ የተጠማችሁ ሁሉ ኑ፣ እናንተ ገንዘብ የሌላችሁ ወደ ውሆች ኑ፣ ኑና ግዙ ብሉም። ኑና ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ። ገንዘባችሁ እንጀራ ባልሆነ ነገር ላይ ለምን ታጠፋላችሁ? በማያጠግብስ ነገር ለምን ጉልበታችሁን ትጨርሳላችሁ? ስሙ፣ እኔን ስሙኝ፣ መልካምም የሆነውን ብሉ። ነፍሳችሁን በጥሩ ምግብ ትደሰታለች። ጆሮአችሁን ከፍታችሁ ወደ እኔ ቅረቡ፣ ነፍሳችሁም እንድትኖር አድምጡኝ። ለዳዊት በገባሁት በጽኑ ፍቅሬ ከእናንተ ጋር የዘላለም ኪዳን አደርጋለሁ። እነሆ እርሱም ለሕዝቦች ምስክር፣ መሪ፣ የጦር አዝማችም አድርጌዋለሁ። እነሆ የማታውቃቸውን መንግስታት ትጠራለህ፣ የማያውቁ መንግስታት በፍጥነት ወደ አንተ ይመጣሉ። ምክንያቱም እግዚአብሔር አምላክ የእስራኤል ቅዱስ በክብሩ ከፍ ከፍ አድርጎሃል። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። አሜን። እግዚአብሔር ይባርክሽ። እሺ ወንድሜ ኤልሳዕ። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል። ይቅርታውም ብዙ ነውና ወደ አምላካችን ይመለስ። ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣ ቃሌ እንዲሁ ይሆናል። የሚሻውን ያደርጋል፣ የላክሁትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። እናንተም በደስታ ትወጣላችሁ፣ በሰላምም ትሸኛላችሁ። ተራሮችና ኮረብቶች በፊታችሁ እልልታ ያደርጋሉ፣ የሜዳም ዛፎች ሁሉ ያጨበጭባሉ። በእሾህም ፋንታ ጼድ፣ በኩርንችትም ፋንታ በርሰኔት ይበቅላል። ለእግዚአብሔርም መታሰቢያን ለዘላለምም የማይጠፋ ምልክት ይሆናል። አሜን። ስለዚህ የእግዚአብሔርን ቃል ማጥናት ማንበብ አስፈላጊ ነው። የእግዚአብሔርን ቃል ስናጠና፣ መጽሐፍ ቅዱስን ስናነብ ለሕይወታችን መልካም የሆኑ ነገሮችን እግዚአብሔር ይሰጠናል፣ ይሰጣችኋል። ለሁላችን። ይሄ ለአድቬንቲስቶች ብቻ የተሰጠ አይደለም። መጽሐፍ ቅዱስ ለምድር አሕዛባት ሁሉ፣ ሕዝቦች ሁሉ የተሰጠ ነው። እድል ካገኛችሁ ወገኖቼ መጽሐፍ ቅዱስን አንብቡ። ከብሉይ ኪዳን ጀምራችሁ ወደ አዲስ ኪዳን፣ ከፈለጋችሁ ከአዲስ ኪዳን ጀምራችሁ ወደ ብሉይ ኪዳን። ነገር ግን አንድ ነገር እንድታውቁ እፈልጋለሁ ወገኖቼ፣ አድማጮቼ፣ መጽሐፍ ቅዱስ ግማሽ አይደለም። ከዘፍጥረት ጀምሮ እስከ ራእይ ያለን የቀረ ነገር
አለ እያሉ የሚያስተምሩትን አትስሙ። በሁሉም ስፍራ የእግዚአብሔር በረከት አለው። ስለዚህ መጽሐፍ ቅዱስን ስናነብ ብሉይ ኪዳንን ካላስተዋልን አዲስ ኪዳንን ማስተዋል አንችልም። ስለዚህ አደራችሁን እና የዛሬው እንግዲህ መግቢያው ዋናው የእግዚአብሔርን ቃል ማጥናት አስፈላጊ እንደሆነ መጽሐፍ ቅዱስ ደግሞ በብዙ መከራ እግዚአብሔር ሕዝቡን ሰዎችን ተጠቅሞ ፕሪዘርቭ አደረገው ከጥፋት በተለይ በ16ኛው በ15ኛው በ16ኛው ክፍለ ዘመን ጀምሮ እስከ 18ኛው ክፍለ ዘመን ድረስ በነበረው ስደት መጽሐፍ ቅዱስን ለማጥፋት ብዙ ጥረት ተደርጎ ነበር። ነገር ግን እግዚአብሔር የተለያዩ ሰዎችን ተጠቅሞ ዛሬ እኔና እናንተ እንደ ልባችን እኔ አሁን በቤቴ መጽሐፍ ቅዱስ የአማርኛው መጽሐፍ ቅዱስ ወደ 5-6 መጽሐፍ ቅዱሶች አሉ። እንግሊዝኛ መጽሐፍ ቅዱስ ወደ 10 ምናምን አለ። የልጆቼ ሲጨመር 20 ምናምን አለ። ስንቶቹን እንደማነብ አላውቅም። ብዙ ጊዜ የማነበው አንድ ወይ ሁለቱን። ያ ሊሆን የቻለው መስዋዕት መጽሐፍ ቅዱስን ፕሪዘርቭ ለማድረግ መስዋዕትን የከፈሉ ሰዎች እንዳሉ ልናስብ ይገባል። በእሁዱ ደግሞ ምን ይላል? ጊዜ መስጠት አለብን። መጽሐፍ ቅዱስን ለማንበብ ጊዜ መወሰን አለብን። እኔ በእውነቱ ሌሊት ነው የምነሳው ለስራ። ስለዚህ እኔ ጥሩ ምሳሌ ላልሆን ይችላል። ሌሊት ተነስቼ በጊዜ ነው ከስራ የምወጣው። ነገር ግን ከስራ በመውጣበት ጊዜ ደግሞ በጣም ይደክመኛል። እንደ ልቤ አላነብም። ነገር ግን ከስራ ከወጣው በኋላ ኤክሰርሳይዝ ማድረግ ካለብኝ ትንሽ ኤክሰርሳይዝ አድርጌ ከዛ እረፍት አድርጌ መጽሐፍ ቅዱስ ለማንበብ እድል መስጠት እንዳለብኝ አውቃለሁ። ወስኜም አለው ደግሞ አዎ መጽሐፍ ቅዱስን ብዙ ጊዜ አንብቤያለሁ፣ ግን መቶ አስተውላለሁ ማለት አይደለም። ስለዚህ መጽሐፍ ቅዱስን ለማስተዋል ጊዜ ወስደን ልናነብ ይገባል። ቅዱሳት መጽሐፍትን በጥድፊያ ማንበብ ምንም ጥቅም አይሰጥም ይላል። በጥድፊያ ማንበብ መቶ መጥፎ አይደለም፣ ግን እንድናስተውል ጊዜ መውሰድ አለብን። እንድናስተውል ከአዲስ ኪዳንም ከብሉይ ኪዳንም በተለይ ደግሞ እነዚህ ዘመናዊ መጽሐፍ ቅዱሶች በመካከል ወይ በታች ሬፈረንሶች አሉ። በተለይ በአዲስ ኪዳን እንግሊዝኛውን የምታነቡ ከሆነ ደግሞ ሬፈረንስ በመሃል ላይ የተለያዩ ጥቅሶች አሉ ከቁጥሮች ጋር አዛምደው ያንን ከዛ እያወዳደራችሁ እንድታነቡ እያወዳደር እንድናነብ የተዘጋጁ መጽሐፍ ቅዱሶች። በተጨማሪ ደግሞ የመጽሐፍ ቅዱስ ዲክሽነሪዎች አሉ። በተጨማሪ ደግሞ ኮንኮርዳንስ አለ። እነኛ ኮንኮርዳንሶች ደግሞ በሂብሩም በግሪክም ምን ማለት እንደሆነ የሚያሳዩ ሪፈር እንድናደርግ የሚረዱናል። ስለዚህ መጽሐፍ ቅዱስን ለማስተዋል ከፈለግ ጊዜ ወስደን ልናጠና ይገባል። በተለይ ደግሞ ጠዋት ጊዜ ካለን ወደ ስራ ከመሄዳችን በፊት ቀደም ብለን ለምሳሌ 7 o'clock 8 o'clock ስራ የምትገቡ ከሆነ 15 እና 20 ደቂቃ ቀደም ብላችሁ ተነስታችሁ ጸሎት አድርጋችሁ መጽሐፍ ቅዱሳችሁን ብታነቡ እግዚአብሔር በረከትም ይሰጣችኋል። በዚህ ላይ ደግሞ ለማስተዋል ጊዜ መውሰድ አለብን። ዝም ብሎ በመደዳ አንብቦ መሄድ ብዙ ጥቅም አይሰጥም። ረጋ ብሎ ጥቅስን ከጥቅስ ጋር አወዳድረን ስናጠና የበለጠ ማስተዋል ይኖረናል። ያን ማድረግ እንደሚገባን ነው የዛሬ ሰንበት ትምህርታችን እንግዲህ እንደ መግቢያ ተደርጎ የተሰጠው የቅዳሜና የእሁዱ ያንን ሐሳብ የያዘ ነው። እግዚአብሔር ይባርካችሁ። ቀጥሎ ደግሞ የመቲ መሰለኝ የሰኞውን ታቀርብልናለች። እግዚአብሔር ይባርካችሁ።
እሺ አመሰግናለሁ። የእሁድን እና የሰኞውን ነበረ እየተዘጋጀሁኝ የነበረው። ጊዜና ቦታ በጣም አስፈላጊ የሆኑ ነገሮች ናቸው። አንድ ዓላማን ለማሳካት ጊዜ እና ቦታ ልናመቻችለት ልናደርግለት የሚገባን ዋና ነገር ነው። ስለ ጊዜ ስናወራ በቀን ውስጥ እግዚአብሔር 24 ሰዓታቶችን ሰጥቶናል። አንድ ጤናማ ሰው በ24 ሰዓት ውስጥ የታይም ዲቪዥኖቹን ብንመለከት ኖርማል የሚባለው 8 ሰዓት ስራ፣ 8 ሰዓት እንቅልፍ፣ የቀረው 8 ሰዓት መካከል በዛ ውስጥ ኤክሰርሳይዝ፣ በቤት ውስጥ ያሉትን አክቲቪቲዎች ማድረግ፣ ከቤተሰቡ ጋር ያለውን ግንኙነት፣ ከኮሚኒቲው ጋር እንዲሁም ደግሞ ከእግዚአብሔር ጋር ባለው ግንኙነት ሼፕ የሚደረግ ታይም ነው። እንግዲህ ያቺ ታይም የዛን ሰው ማንነት ብዙ ነገር ትነግረናለች ማለት ነው። የሚያሳልፈው የሚሰጠው ፕራዮሪቲ እና የሚያደርገው ነገር የዛ ማንነት ይነግረናል ማለት ነው። ነገር ግን አሁን ይህንን በዚህ ዘመን በምንመለከት በዚህ የታይም ፓተርን ውስጥ አናልፍም። ብዙዎቻችን ምንድነው የሚሆነው? ብዙዎቻችን አንዳንዶቻችን 16 ሰዓት or 20 ሰዓት ስራ፣ ከዛ በኋላ 4 ሰዓት እንቅልፍ፣ የቀረችውን 4 ሰዓት ኖርማል ሰዎች በ8 ሰዓት የሚያከናውኑትን ለማከናወን እንግዲህ በዛ ሰዓት ውስጥ እንግዲህ የጸሎት ሰዓት ከእግዚአብሔር ጋር የምንገናኝበት ሰዓት መቼ ነው? እንዲሁም ደግሞ ምን ያክል ኤፊሽንት የሆነ ግንኙነት ይኖረናል የሚለው ነው እና ሰንበት ትምህርታችን እንደውም ምን ብሎ ይናገራል? ከአልጋችን ተጎትተን ወጥተን እንግዲህ 15 ደቂቃ አለችኝ ስራ ከመግባቴ በፊት ወይም የዛሬውን ቀን ከመጀመሪ በፊት በዚች 15 ደቂቃ ውስጥ ጸልዬ መጽሐፍ ቅዱሴን አንብቤ ወደ ስራዬ ወደ ቀኔን እጀምራለሁ ልንል እንችላለን። ነገር ግን በዛ ችኮላ የምናነበው እግዚአብሔር ቃል እና በዛ ችኮላ የምንጸልየው ጸሎት ምንም እንዳልሆነ ወይም እንዳላነበበ ሰው እንደሚቆጠር ሰንበት ትምህርታችን በዋናነት ይናገረናል ማለት ነው። እግዚአብሔር ቃሉን የሰጠበት ምክንያት አለው። እግዚአብሔር ቃሉን ሲሰጠን ወደሱ እንድንቀርብ ስለሱ ስለ ማንነቱ እየነገረን ነው። እግዚአብሔር እኛን ወደ ራሱ ሊስብበት፣ ሊያቀርብበት፣ ሊቀድሰን፣ ሊለውጠን ወደ ራሱ አምሳል መጀመሪያ ወደ ፈጠረን ወደዛ ሪስቶር ሊያደርገን የላከልን ቃል ስለሆነ በችኮላ አንብበን እግዚአብሔርን ቃል አንብበን ነገር ግን እግዚአብሔር ያለውን ሳንሰማ ውሏችንና ቀናችንን የምናሳልፍበት ጊዜ ይሆናል ማለት ነው። በሐዋርያት ሥራ ምዕራፍ 17 ቁጥር 1 ላይ ጳውሎስ የጻፈው ነገር አለ። ምንድነው የሚለው? የቤሪያ ሰዎች ከተሰሎንቄ ሰዎች ይልቅ አስተዋዮች ነበሩ፣ ምክንያቱም ነገሩ እንደዚህ ይሆን እያሉ መጽሐፍትን በየዕለቱ በመመርመር ቃሉን በታላቅ ጉጉት ተቀብለዋልና ይላል። እንግዲህ እነዚህ የቤሪያ ሰዎችን ከተሰሎንቄ ሰዎች ሲያነጻጽራቸው የእግዚአብሔር ቃል ይሄ ማለት ይሁን አስተዋዮች ነበሩ ይላቸዋል። ይሄ ይሁን እያሉ በታላቅ ጉጉት ይመረምሩት ነበረ ይላል። እንዲሁም በኤርምያስ 29 ቁጥር 13 ላይ በምናነብበት ሰዓት እናንተ ትፈልጉኛላችሁ፣ በፍጹም ልባችሁ ከፈለጋችሁ ምን ይላል? ታገኙኛላችሁ ይላል። እንግዲህ ዋናው መሰረት ዋናው ነገር ለእግዚአብሔር ያለን ጉጉት፣ ስለ እግዚአብሔር ቃል ስለ ቃሉና ስለ እውነቱ ያለን ፍላጎትና የውስጣችን መሻት ወሳኝ እንደሆነ ይናገራል ማለት ነው። እና በመጨረሻም ምንድን ነው የሚለው ሰንበት ትምህርታችን? አንዳንድ ጊዜ ውስጣችን ላይታዘዝልን ይችላል። ስጋችን አስቸጋሪ ስለሆነ በቃ ዛሬ እግዚአብሔርን ቃል ማንበብ ውስጣችን ላይፈልግ ይችላል። ወይም በጣም ደክሞን ከስራ ብዛትም የተነሳ ላንፈልግ እንችላለን። በማንፈልግበት ጊዜ እንኳን ከእግዚአብሔር ጋራ ጊዜ ያሳልፉ። አንድ ሰው ጤናማ ለመሆን መብላት የሌለበትን ምግብ መተው አለበት። መብላት የማይወደው ግን ለጤናው ስለሚጠቅመው መብላት አለበት። ልክ እንደዚያው ከእግዚአብሔር ጋር ጥብቅ ግንኙነት መኖርን እንደዛ ልናየው ይገባናል ይላል። እንዲሁም አንድ ተጨማሪ ፕሪንሲፕል ይናገራል፣ ስለ 21 ቀናቶች ፕሪንሲፕል። እነዚህ 21 ዴይስ ፕሪንሲፕል የሚባሉት አንድ ነገር ሀቢት ሆኖልን እንዲቀጥል ከፈለግን ለ21 ቀናት ያለማቋረጥ ማድረግ አለብን። ለ21 ቀናት ያንን ነገር ካደረግነው አውቶማቲክሊ ያንን ነገር በህይወታችን ማድረግ እንችላለን ማለት ነው። እና በመጨረሻም በራሳችን ኃይል አይደለም፣
ወደ እግዚአብሔር ቀርበን እግዚአብሔር ጊዜ እንዲሰጠን እግዚአብሔር ሁኔታዎቹን እንዲያመቻችልን ከሱ ጋር የምንገናኝበትን ነገር እንድናስብ እንድንጸልይበት ይፈልጋል። በመንፈስ ቅዱስ እርዳታ ካልሆነ ያንን አቺቭ ማድረግ አንችልም። እንዲሁም በማርቆስ ምዕራፍ 1:35 ላይ ቀደም ያነበብኩትን ቀጥዬ አነባዋለሁ። ማለዳ ገና ጎህ ሳይቀድ ኢየሱስ ተነስቶ ከቤት ወጣ፣ ወደ አንድ ገለልተኛም ስፍራ ሄዶ ይጸልይ ጀመር። ስምዖንና ባልደረቦቹም ተከትለው ይፈልጉት ጀመር። ባገኙት ጊዜ ሰው ይፈልግሃል አሉት። እዚህ ጋር የምንመለከተው ኢየሱስ ማለዳ ገና ጎህ ሳይቀድ ኢየሱስ ተነስቶ ከቤት ወጣ ይላል እና እያሰብኩኝ ነበረ፣ ኢየሱስ ቤት ውስጥ ሆኖ መጸለይ አይችልም? ለምንድን ነው ከቤት የወጣው? ለዛውም ገና ጎህ ሳይቀድ ጨለማ ነበረ። እና እዚህ ጋር የምንመለከተው ክርስቶስ ኢየሱስ ፓተርን አለው። ዘወትር የሚጸልይበት የራሱ ፓተርን አለው። ካያችሁት ዘወትር ገና ከመንጋቱ በፊት ሊነጋጋ ሲል ጨለም ባለበት ሰዓት ላይ ቀድሞ ይወጣ ነበረ። በቤት ውስጥ ያሉትን ሰዎች ሊጠራቸው ይችል ነበረ፣ ኦር ቤት ውስጥ ብቻውን ሊጸልይ ይችል ነበር። ነገር ግን ቀድሞ ወጥቶ ገለልተኛ ቦታ ላይ ሄዶ ይጸልይ ነበረ ይላል። እንግዲህ እዚህ ጋር የምንመለከተው ነገር ምንድን ነው? በሉቃስ ወንጌል ምዕራፍ ስንት ላይ ነው? ምዕራፍ 20 ላይም ልክ እንደዚሁ ኢየሱስ በደብረ ዘይት ተራራ ላይ ስለጸለየው ጸሎት ስንመለከት ከደቀ መዛሙርቱ ጋር ወደ ደብረ ዘይት ተራራ ላይ ወጣ። እዛም በደረሰ ጊዜ ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። ከእነርሱም የድንጋይ ውርወራ ያክል ርቆ ተንበርክኮ ጸለየ ይላል። ከነሱ ፈቀቅ ብሎ እንደጸለየ እንመለከታለን ማለት ነው። ለምንድን ነው ለየት ማለት የሚያስፈልገው? የጸሎት ቦታችን ለየት እንዲል እግዚአብሔር የሚፈልግበት ምክንያት ምንድን ነው? በዙሪያችን ያለው ዲስትራክሽን ሁሉ ጸጥ ብሎ የምንሰማውና የምናዳምጠው እግዚአብሔርና እግዚአብሔር ብቻ እንዲሆን ነው። ክርስቶስም ከአባቱ ጋር የነበረው ግንኙነት ያንን ይመስል ነበረ። ለየት ብሎ የሚወጣበት ምክንያት ልቡን ወደ አባቱ አፍስሶ ከእግዚአብሔር ጋር ትልቅ ግንኙነትን ለማድረግ ነበረ። ተንበርክከን እንጸልይ ይሆናል፣ ነገር ግን ከእግዚአብሔር ጋር ሳንገናኝ ልንነሳ እንችላለን። ከልብ የመነጨ መሆን አለበት ጸሎታችን። በዙሪያችን ያለው ዲስትራክሽን ጂኦግራፊካል ሎኬሽኑን አይደለም፣ በቤታችን ውስጥም ሆኖ ከእግዚአብሔር ጋር ልንገናኝበት የምንችለው ያንን ጥልቅ የሆነ ልባችንን ወደሱ የምናፈስበት ያለ አንዳች ዲስትራክሽን ከሱ ጋር የምንሆንበት ያንን ቦታ ዛሬም እግዚአብሔር እንዲኖረን ይፈልጋል። ክርስቶስ ደቀ መዛሙርቱን ህዝቡን በሚያስተምርበት ሰዓት ላይ እንደ ፈሪሳውያን አትሆኑ፣ እንደነሱ አትጸልዩ አላቸው። ለምን? በገበያ መካከል ልክ የጸሎት ሰዓት ሲደርስ ሆን ብሎ በገበያ መካከል ይገኙ ነበር። ከዛም በኋላ ምን ያደርጋሉ? የጸሎት ሰዓት ሲደርስ መጸለይ ይጀምራሉ፣ በሰዎች ፊት ለመታየት ሲሉ ማለት ነው። የጸሎት ዓላማ ያ አይደለም። የጸሎት ዓላማ እግዚአብሔር እኛን ራሳችንን በግላችን ሊያገኘን ነው የሚፈልገው። እንደነሱ አትሁኑ ያለበት ምክንያት እሱ ለብቻ ሄዶ ከአባቱ ጋር ይጸልይ ነበረ። አንተ ግን ስትጸልይ ወደ እልፍኝ ግባ ብሎ ክርስቶስ ያንን በተራራው ስብከት ላይ ሲናገራቸው እንመለከታለን ማለት ነው። ስለዚህ ዛሬም እኔና እናንተ ከዲስትራክሽኖቻችን ርቀን ከእግዚአብሔር ጋር የምንገናኝበት ጊዜ እና ቦታ አለን ወይ? ይህን ነገር እንድናስብበት። ምክንያቱም ከእግዚአብሔር ጋር ባለን ግንኙነት ቀናችን፣ ህይወታችን፣ አካሄዳችን ሁሉ ስለሚመሰረት ማለት ነው። መዝሙር 46:10 ላይ ያለውን አንብቤ እጨርሳለሁ። እረፉ፣ እኔም አምላክ እንደሆንኩ እወቁ። በህዝቦች ዘንድ ከፍ ከፍ እላለሁ፣ በምድር ላይም ከፍ ከፍ እላለሁ ይላል። የሰማነውን እግዚአብሔር ይባርክልን። አሜን። እግዚአብሔር ይባርክሽ። እግዚአብሔር አምላክ መሆኑን የምናውቀው እንዴት ነው? ማረጋገጫችን መጽሐፍ ቅዱስ ብቻ ነው። ወገኖቼ፣ ዘመዶቼ፣ መጽሐፍ ቅዱስን ማንበብ እጅግ አድርጎ
አስፈላጊ ነው። ለራሳችን ስንል ለቤተሰቦቻችን ስንል መጽሐፍ ቅዱስን ማንበብ አለብን፣ ማጥናት አለብን። እሺ፣ የሚቀጥለው እንግዲህ ወንድሜ ኤልሳዕ ይህንን ክፍል ደግሞ ቅድም እህታችንም በሰፊው አስቀምጣለች። ሁላችሁም ነካክታችሁታል። መጽሐፍ ቅዱስን ስናጠና አንድ እኔ በግሌ ከነበረኝ ተሞክሮ በዚች አጭር ሰዓት ላካፍላችሁ የምፈልገው እኔ መጽሐፍ ቅዱስን ብዙውን ጊዜ ለማጥናት የሚጠቀመው ጊዜ ከሰዓት በኋላ ነው። ከስራ መጥቼ እረፍት ካደረኩ በኋላ ነው። በጣም ግን በህይወቴ ፈተና የሆነብኝ ነገር እንግዲህ ኦፊሻል አደርጋለሁ፣ ምክንያቱም እንደኔ አይነቶቹ ይኖራሉ የሚል ሀሳብ ስላለኝ ነው። ዜና ላዳመጥ ከጀመርኩ 8 ሰዓት እንቅልፍ ምንም ንክች ብሎ አይነካኝም። አንዴ አፍትቼ ነው የሚከታተል ምንም ለማይጠቅመኝ። ግን መጽሐፍ ቅዱስ ከፍቼ ሌላውንም ማጣቀሻ ጽሁፎችን አዘጋጅቼ አጠር ያለ ጸሎት ካደረኩ በኋላ ገና 1-2-3 ደቂቃ ሳልጨርስ እንቅልፍ ይወስደኛል። በጣም ያስቸግረኛል። እንደዚህ ብዙ ይፈትነኝ ነበር እና አንድ ነገር ተማርኩኝ። ኢየሱስም ጸሎት በተራራ ላይ ሄዶ ስፔሻሊ በመጨረሻ ሰዓት እጅግ ጭንቅ በሆነ ሰዓት ለመጸለይ በሄደበት ጊዜ ደቀ መዝሙርትን እዚሁ ጸልዩ ብሎ ትንሽ ማይል ያህል ፈቀቅ ብሎ ጸልዮ ሲመጣ ተኝተው ነው አገኛቸው። እንደገናም ደግሞ መጥቶ እንደዛው 3 ጊዜ መጣ። ግን በአራተኛው ጊዜ አይተኙ ነው ያላቸው የሚለውን መልእክት በራሴ ወሰድኩና አይ ሁል ጊዜ እንደዚህ የሚያስተኛኝ ከሆነ ኢየሱስም ተኛ ብሎ ትቶኛል መሰለኝ ብዬ በጣም ደነገጥኩ። በራሴ ተስፋ ቆርጬ በቃ አንዳንድ ጊዜ ቆሜ ቤት ውስጥ ቆሜ ካውንተር ላይ አስቀምጬም ትንሽ አነባለሁ እና ፈተና ነው። ምክንያቱም እኛ በጭንቅ ጊዜ እንዳለን ሰይጣንም አውቆ ስለሚያውቅ እንቅልፍ ይለቅብናል። ያ እንቅልፍ እኔ ከክርስቶስ የመጣ እንቅልፍ ነው፣ ጥሩ እንቅልፍ ነው፣ ለጤናዬም ተስማሚ ምቹ ይሁን ብሎ ጌታ ፈቅዷል ብዬ አልተቀበልኩም። ያ ቢሆን ኖሮ ዜናውንም በማዳመጥበት ጊዜ እንቅልፉ ይመጣ ነበር። ግን በዜናው ሰዓት ዌክ አፕ ነኝ። በመጽሐፍ ቅዱስ ላጠና ሲጀምር እንቅልፍ በጣም ከባድ እንቅልፍ ደግሞ በቃ ቅዠታም ያደረገ እንቅልፍ ይይዛል። ስለዚህ ይህም ራሱ አንድ ፈተና ነው። መጽሐፍ ቅዱሳችንን እንዳናጠና ሰይጣን በተለያዩ መንገዶች ይዋጋናል። ምናልባት እንደኔ አይነቶቹ ሊኖሩ ይችላሉ። ከዚህ ካጠናሁት ይህንን ለመዋጋት አሁንም መጸለይ እንዳለብን ነው። ምቹ ቦታን መምረጥ አስፈላጊነት አለው። ምቹ ቦታን ስንመርጥ ደግሞ ድምፅ የሌለበት ቅድምም ተጠቅሷል። አርስትን አዘጋጅተን ስናጠና ስለምንድን ነው ማጠናው፣ ስለምን ባጠና ጥሩ ነው፣ ያንን ደግሞ እንዴት ነው ማጠናው የሚለውንም አዘጋጅተን ስናጠና መልካም ይሆናል። ተጨማሪ ደግሞ የተወሰነ ጊዜ ስኬጁል አድርገን ስናጠናም ያንን መለማመዱ መከታተል ጥሩ መጽሐፍ ቅዱስን እንድናስተውልና እንድናጠና ሊረዳን ይችላል። ተጨማሪም ደግሞ መንፈሳዊ ህይወታችን ማራቶን ነው፣ እንደ ሩጫ ነው። በሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ላይ እንደተናገረው ስለ ሩጫ ጠቅሷል። ስለዚህ የእያንዳንዳችን ህይወት ሩጫ ይመሰላልና በጉዟችን ላይ በረከት የያዘ ሩጫ ያስፈልገናል። እኛ ደግሞ መጽሐፍ ቅዱስን ባጠናን ጊዜ ያጠናነውን ዕውቀት ወይም ትምህርት ለሌሎች ደግሞ ማጋራት እንዳለብን ይጠበቅብናል። ለሌሎች ያንን መልእክት ስናጋራ ወይም ወንጌልን የምስራቹን ቃል ለሌሎች ስናበስር ድርብ በረከት ነው የሚሆንልን ማለት ነው። ያ በህይወታችን ድርብ በረከት የሚሆነው አንደኛ እኛም ባጠናነው መንፈስ ቅዱስ ሲያግዘን ተባርከንበታል። ሁለተኛው ደግሞ ሌሎችም ያንን በረከት ደግሞ ሲያገኙ እጅግ ደስ ይለናል ማለት ነው፣ እንባረካለን። ያጠናነው ያወቅነውን በራሳችን ብቻ ቀብረን ማስቀመጥም አይገባንም። ደግሞም ያወቅነውን ለሌሎች ስናካፍል ስለ ቦታውንም መምረጥ አለብን። የሚሰሙ ሰዎች ምን አይነቱ ናቸው? አቀባበላቸው ወይስ ያሉበትን ሁኔታ ሁሉ ማስተዋልም አለብን ማለት ነው። ዝም ብለን እግዚአብሔር አዞናል እኔ የተረዳሁትን ማወቅ አለብን ብለን በማይሆን ቦታ ደግሞ ቅዱስ የሆነውን ውድ የሆነውን የእግዚአብሔርን ቃል ዝም ብለን ደግሞ ወደ ሌላ ሰዎች ተርጉሞ ችግር ማምጣት የለብንም። አንድ ጊዜ በሀገራችን የተፈጸመው ነገር
ትዝ ይለኛል። በሰንበት ሰዎች ስራ እንዳይሰሩ ትምህርት እንድትሰጧቸው ወንጌል ጥረት እያደረጋችሁ የሚባል መልእክት ተሰጥቷቸው አንድ ሰው በቅዳሜ ቀን የሚያርስ ገበሬ ያገኘና ከዛ አትረስ እግዚአብሔር አምላክ ቅዳሜውን ሰንበት ብሏል ብሎ በኃይለ ቃል ይናገራል። ሰውየው በጅራፉ አለውና ምን አምላክ በሰማይ ሆኖ ፀሐይንም ዝናብም ለሁሉ እኩል እየሰጠ ደግሞ ቅዳሜን አልከለከለም ብሎ ስል ያ ሰው መጥቶ እኔ ስለ ክርስቶስ ተሰድጃለሁ፣ ተሰቃየሁ፣ ተገረፍኩ ብሎ ሪፖርት አደረገ። እና እንግዲህ እኛ ያ ትንሽ ስህተት ነው አካሄድ። ምናልባት የአቀራረብ ስህተት ሊኖር ይችላል። ሰውየው መጀመሪያ መተዋወቅ፣ ሰውየውን ማስተዋል አለብህ፣ መረዳት አለብህ። ሁኔታዎችን ብዙ ነገር ያስፈልጋል። መጀመሪያ የሰውን ልብ መድረስ ወይም የያዝከውን ያወቅከውን ወንጌል ለማድረስ መጀመሪያ ያንተን አቀራረብህን የሰውየውንም ህይወትና ሁኔታ መጀመሪያ ጥሩ አድርገን ማስተዋል ነበረብህ የሚል ትምህርት ተሰጥቶ ነበር። እና ዛሬም እያንዳንዳችን እንግዲህ የያዝነውን ያወቅነውንም ለሌሎች ስናካፍል እንደዚህ አይነት ሁኔታዎችን ማስተዋል እንዳለብንም ይጠቅማል። ምክንያቱም የእግዚአብሔር ቃል ክቡር ነው። የእግዚአብሔር ቃል ከእግዚአብሔር አንደበት የወጣ ህያው አድራጊ ስለሆነ እኛንም ህያው ያደርገናል፣ ሰሚዎቹንም ህያው ነው የሚያደርጋቸው። ስለዚህ ህያዋን ናቸው፣ የሚሰሙትም የሚታዘዙትም። የማይሰሙም የማይተገብሩም ደግሞ ህያዋን አይደሉም፣ ሙታን ናቸው። ስለዚህ ይህ ህያው የሚያደርግ ቃል የዋዛ አይደለም። ደግሞም ሰዎች ብዙን ጊዜ መጽሐፍ ቅዱስን ስናጠና እንግዲህ በዘመናችን የተለመደው ከስልካችን ነው የምናነበው። ብዙን ጊዜ ቼክ እንዳደረኩ ወይም እንዳየሁት በስልክ ላይ ዳውንሎድ የተደረጉ የመጽሐፍ ቅዱስ ጥቅሶች በብዙ ቃላቶች ድሊት ተደርጓል። ስፔሻሊ ወሳኝ የሆኑ ቃላቶችን ፈላልገው ድሊት ያደርጋሉ። ወይም ደግሞ አንዳንድ ጥቅሶችን ቶታሊ ውጭ አድርገው ሌላውን የማስቀመጥ ነገር ብዙ ሁኔታዎችን ተከታትለን አይተናልና ቢቻል ደግሞ እጅግ በጣም መልካም የሚሆን ነገር መጽሐፍ ቅዱስን ስናጠና እንደዚህ የቀድሞ መጽሐፍ ቅዱሳትን አግኝተን ብናጠና እጅግ የተሻለ ነው። ብዙ ያልተበረዙ ትክክለኛ ትርጉም ያላቸው ማለትም ከድሮ ከቋንቋው ከአረማይ ከዕብራይስጥ ከመጀመሪያው እንግሊዝኛ ወደዚህ የተተረጎሙ አማርኛዎችን ብናገኝ መጽሐፍ ቅዱስን በቀጥታ ማንበብን የመሰለ ጥሩ ነገር የለም። ያም ደግሞ እዚህ ካነበብነውና ካጠናነው ጋር እጅግ መልእክት ያለው ነው። ሌላ ተጨማሪ ከዚህ ጋር ኢየሱስ በትንቢተ ኢሳይያስ ምዕራፍ 50 ቁጥር 4 ላይ ያለውን ስናነብ የደከመውን በቃል እንዴት እንደሚደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል፣ ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም ትሰማ ዘንድ ጆሮዬን ያነቃቃል ተብሎ ተጽፏልና። እና በዚህ ቦታ ስንመለከት የደከመውን በቃል እንዴት እንደሚደግፍ ያ ለእግዚአብሔር አምላክ ለነቢዩ የሰጠው ትልቅ ቃል ነው። እግዚአብሔር ቃል ሰጥቶናል፣ እንደ ሌሎች አይደለም። ዛሬ ሰዎች በዘመናችን ብዙ ሰዎች መጽሐፍ ቅዱስን እንኳን በእጅ ለመያዝ የማይፈልጉ ሰዎች ወይ ደግሞ ስልክ እንኳን ይዘውም አያነቡም። ሌላ ነገር ደስ ያሰኛቸዋል ብለው ያሰቡትን ለጉባኤ በማቅረብ የእግዚአብሔር ቃል መድረክን ጭራሽ የእግዚአብሔር ቃል በመድረክ ሳይነበብ በሌላ ነገር ብቻ ሰዎች በሚሊዮን የሚቆጠሩ ሰዎች በዘመናችን እየተወዛገቡበት ባለበት ጊዜ እግዚአብሔር ይህንን ቃል የሚሰጠን አሁንም ተመልሰንም በእግዚአብሔር ቃል መታነጽ እና ማንበብ ማጥናት እንዳለብን እግዚአብሔር አምላክ ያስተምረናል። እኛም ደግሞ ይህንን ለራሳችንም በዚህ ቃል ተባርከን ሌሎችንም የምንባርክ መሆን አለብን። ሐዋርያው ጢሞቴዎስ ቅድም በጠቀስኩት መልካሙን ገድል ተጋድያለሁ፣ ሩጫንም ጨርሻለሁ፣ ሃይማኖትንም ጠብቄያለሁ ብሎ ጳውሎስ ሲናገር በሩጫው ሁሉ እግዚአብሔርን ባስከበረ ሁኔታና የተረዳውን ጌታ ለሱ ያስቀመጠውን ቃል ሌሎች በማጋራት ድርብ የሆነ በረከት እያገኘ እንደሆነ እናነባለን፣ እንማራለን። ስለዚህ ህይወታችን ለእኛ ብቻ ሳይሆን ለሌሎች ወገኖቻችንም በረከት እየሆንን እንድንሆን ለእግዚአብሔር ክብር መኖር እንደምንችል ያስተምረናልና በዚሁ እንድንበረታ እግዚአብሔር ጸጋውን ያብዛልን። አመሰግናለሁ። ተባረክ ወንድሜ።
በጣም በጣም አድርጌ አመሰግናለሁኝ። እንግዲህ ሁላችንም እንደተባረክን ጥርጥር የለኝም። መብራቱ አንተ መቀጠል ትችላለህ። አመሰግናለሁ። ወደ መጨረሻው ያለው እግዚአብሔር ዋና ዓላማው የተትረፈረፈ ህይወት ሊሰጠን ነው። የተትረፈረፈ ህይወት እንዲኖረን ነው የሚፈልገው። ምክንያቱም ያለሱ ያለን ህይወት የበረከት ህይወት አይደለም፣ የጥፋት ህይወት ነው፣ የሐዘን ህይወት ነው፣ የለቅሶ ህይወት ነው። ከሱ ውጪ ያለው በሙሉ የጭንቀት ህይወት ነው። አሁን እሱን ነው የምናየው ዛሬ በዓለም የምናየው። ጳውሎስም በጢሞቴዎስ እንደሚለው በመጨረሻው ዘመን የሚያስጨንቅ ዘመን ይመጣል ነው የሚለው እና የሚደረድረው ሁሉ ተስፋ የሚሰጥ አይደለም አሁን በዓለም ውስጥ የምናየው። ምክንያቱም ሰው ከእግዚአብሔር እየራቀ ከቃሉ እየራቀ በሄደ ቁጥር ህይወቱም እንደዛው ነው የሚሆነው። የጨለማ ህይወት ነው የሚሆነው። በየቦታው አሁን ጦርነት፣ አሁን በዚህ በሚድል ኢስት ያለው ጦርነት ዓለምን እንዴት እንዳስጨነቀ እናያለን። የራሽያና የዩክሬን ሳያልቅ አሁን እዛ ውስጥ ገብተናል። ከሚቀጥለው ደግሞ ምን እንደሚሆን አናውቅም። እሱ ብቻ አይደለም፣ በየአገሩ ያለው አሁን የሶሻል ሁኔታው በጣም አስቸጋሪ ሆኗል። የኢኮኖሚ ሁኔታው አስቸጋሪ ሆኗል። ወጣቶች አሁን ከቁጥጥር ውጭ እየሄዱ ነው፣ እየሰረቁ፣ እየገደሉ፣ እየመቱ፣ ሰው እየደበደቡ መንገድ ላይ በቁጥጥር ይሄ ሐሺሽ በየቦታው አሁን በስቷል እና የጨለማ ህይወት ነው። ይሄ ሁሉ የሚሆነው ሰው ከእግዚአብሔር እየራቀ 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 ሲሄድ ነው። አሁን ግን እግዚአብሔር ምንድን ነው የሚለው? ኑ ነው የሚለው። እግዚአብሔር ይጠራናል። እግዚአብሔር ሲጠራ ደግሞ ምን እንደሚያደርግልን ተስፋ ይሰጠናል። ተስፋው ምን እንደሆነ ደግሞ ይነግረናል። ያንን ነው የምናየው በመዝሙር 119 ቁጥር 103 እና 104 ላይ እንዲህ ይላል፣ ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ለአፌ ጣፈጠኝ ይላል። ከትእዛዝህ የተነሳ አስተዋልሁ፣ ስለዚህም የሐሰትን መንገድ ጠላሁ ይላል። ከትእዛዝህ የተነሳ አስተዋልኩ የሚለው አክቹዋሊ በትእዛዝህ ማስተዋልን አገኛለሁ ነው የሚለው ትክክለኛ ትርጉሙ። በትእዛዝህ ውስጥ ወይም በትእዛዝህ ማስተዋልን አገኛለሁ ነው፣ ማስተዋልን አገኛለሁ ነው የሚለው እና የእግዚአብሔር ቃል በእግዚአብሔር መንፈስ ተመርተን የምናነብ ከሆነ የምናጠና ከሆነ ጣፋጭ ነው። አንድ መጽሐፍ አንስታችሁ ብታነቡ ልትወዱ ትችላላችሁ። መጀመሪያ ላይ ምናልባት ልትደግሙ ትችላላችሁ። ከዛ በኋላ አትደግሙ፣ አዲስ ኢንሳይትም አታገኙም። ነገር ግን ይሄንን ራሱ ደጋግመን ይችን ጥቅስ እንኳን ብናገኝ በየጊዜው አዳዲስ ነገር ነው የሚመጣልን። የእግዚአብሔር መንፈስ ሁልጊዜ ብዙ ጊዜ መጽሐፍ ቅዱሳችንን እናነባለን። በየጊዜው ከዚህ በፊት ያነበብኩትን ሳነብ አዲስ ነገር ነው የማገኘው። ምክንያቱም የእግዚአብሔር ቃል ትልቅ ነው፣ ሰፊ ነው፣ የማያልቅ ነው። ይሄ ተጽፎ ያለን እኮ ትንሹ ነው። ስለዚህ ባነበብን ቁጥር የእግዚአብሔር መንፈስ እያሰፋልን አዳዲስ ነገሮችን እያሳየን ያላየነውን እያሳየን ነው የሚሄደው። እንደዚሁ ደግሞ አንድ ላይ በምንመጣበት ጊዜ እኔ ያላየሁትን ወይ ወንድማችን ኤልሳዕ ወይ ወንድማችን ሙሉጌታ ወይ እህታችን መቲ ታገኛለች። እኔ ያላየሁትን ታያለች፣ እሷ ያላየችውን ወንድማችን ሙሉጌታ ያያል። እና ለሁላችንም እግዚአብሔር መንፈስ ይሰጠናል። ስለዚህ ወደ እግዚአብሔር ቃል ነው ዋናው። የእግዚአብሔር የተትረፈረፈ ህይወት፣ የሰላም ህይወት፣ የበረከት ህይወት ሊኖርን የሚችለው በቃሉ ውስጥ ነው። በቃሉ ስንመራ ነው። በኢሳይያስ 55 ላይ ሁሉን ነገር አስቀምጦታል። አክቹዋሊ ተስፋውንም ጥሪውንም በረከቱንም ሁሉንም በኢሳይያስ 55 ላይ አስቀምጦታል። በጣም ሁላችንም ልናነበው ሁልጊዜ የሚገባ ነገር ነው። ኢሳይያስ 55 ከቁጥር 1 ጀምሮ አነባለሁ። እናንተ የተጠማችሁ ሁሉ ወደ ውሃ ኑ ነው የሚለው። ገንዘብም የሌላችሁ ኑ ግዙ ብሉም። ኑ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ። ገንዘብን እንጀራ ላይደለ የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁን በጮማ ደስ ይበለው። ይሄ በጮማ የሚለው የተትረፈረፈ ህይወት ነው ትርጉሙ።
እዚህ ጮማ ተብሎ የተተረጎመ ደስ ይበላችሁ፣ ጆሮአችሁንም አዘንብሉ፣ ወደ እኔም ቅረቡ፣ ስሙ፣ ሰውነታችሁም በሕይወት ትኖራለች። የታመነችቱን የዳዊት ምሕረት የዘላለም ቃል ኪዳን ከእናንተ ጋር አደርጋለሁ። እነሆ ለሕዝብ ምስክር ለወገኖችም ቃልና አዛዥ እንዲሆን ሰጥቻለሁ። እነሆ የማታውቀውን ሕዝብ ትጠራለህ፣ የእስራኤልም ቅዱስ አክብሮሃልና ስለ አምላክህ ስለ እግዚአብሔር የማያውቁ ሕዝብ ወደ አንተ ይሮጣሉ ይላል። እና እዚህ ላይ ምንድን ነው የሚለው? በማይረባ ነገር በማይረባ ቦታ ለምን ጊዜህንና ጉልበትን ትጨርሳለህ ነው የሚለው። ኑ ወደ እኔ ነው የሚለው። ሕይወት ያለው በቃሌ ውስጥ ነው። ክርስቶስም የተናገረው ሕይወትን የምታገኙት በቃሌ ውስጥ ነው የሚለው። ስለዚህ ሕይወትን ማግኘት፣ ሰላምን ማግኘት፣ ደስታን ማግኘት ከፈለግን ወደ ቃሉ ነው የምንመጣው። ምክንያቱም ቃሉ ክርስቶስ የሚገለጽበት ነው። የእሱ ፈቃድ የእሱ ዓላማ ለእኛ የሚገለጽበት ነው። ስለዚህ በማይረባ ነገር ጊዜያችሁንና ሕይወታችሁን ከምታጠፉ ኑ ነው የሚለው። እኔ ከፍ አደርጋችኋለሁ ነው የሚለው። የማታውቋቸው ሰዎች ወደ እናንተ ይመጣሉ ነው የሚለው። ይሄ ለእስራኤሎች ያኔ የተጻፈው ለሁላችንም ነው። ወደ እናንተ ይመጣል በሚልበት ጊዜ በብሉይ ኪዳን ጊዜ እስራኤሎች ወደ ዓለም ሂዱና ወንጌልን ስበኩ አልተባሉ። ያ በአዲስ ኪዳን ነው። በማቴዎስ 28 ላይ በማርቆስም እንደምናነበው ሂዱና አስተምሩ ለዓለም ሁሉ ነው የሚለው። ለእስራኤሎች ግን ያ አይደለም ትእዛዙ። ዘዳግም ላይ እንደምናነበው ሌላም ቦታ በኢሳይያስም እንደምናነበው የእስራኤሎች ጥሪ ባሉበት ቦታ ብርሃን እንዲሆኑ ነው። ባሉበት ቦታ ብርሃን ሆኖ ሌሎች ወደ እነሱ መጥተው የእግዚአብሔርን ኃያልነት የእግዚአብሔርን ማንነት ለነሱ ያደረገውን የተትረፈረፈ ሕይወት የበረከት ሕይወት እንዲያዩና እግዚአብሔርን እንዲያመልኩ ነው ጥሪያቸው። በዚህም ነው እስራኤል መካከል ነበረች፣ ለዓለም መካከል ነበረች። በዛን ጊዜ አውሮፓም አፍሪካም ኤዥያን የምታገናኝ ለንግድም ለተለያዩ ነገሮች በእስራኤል ነበር የሚያልፉት። የሚመጡት ሁሉ የእስራኤልን ታላቅነት እግዚአብሔር ለእስራኤል ያደረገውን ድንቅ ነገር በማየት እርሱን እያመኑ እየተቀበሉ ወደ አካባቢያቸው ሄደው ያንን መልእክት ይዘው ሄዳሉ። ኢትዮጵያ ጃንደረባን በምናይበት ጊዜ እንደዛ ነው ወንጌል ይዞ ሄደው። ከዛ በፊትም እንደዚሁ ከሱ በፊት የእግዚአብሔር ቃል ነበረ። ወደዛው ቢዝነስ ይሄዳሉ፣ ለተለያየ ነገር ይሄዱና የእግዚአብሔርን ቃል ይዞ ነው የሚመጡት። እና እሱ እስራኤልን ከፍ አድርጎ እናንተን ባርካችኋለሁ ነው፣ እናንተን ከፍ አረጋችሁ፣ ይመጣሉ ወደ እናንተ መጥቶ ታላቅነትን ያያሉ ነው። ስለዚህ ወደ ቃሌ ኑ ጥሪ እያደረገ ነው። የእግዚአብሔር ችግር የኛ አለመስማት ነው። ልባችን ደንዳና ነው። በራሳችን መንገድ ነው የሚሄደው። እግዚአብሔር ግን ኑ እኔ ከፍ አደርጋችኋለሁ፣ እባርካችኋለሁ፣ ያንን የምታገኙት ግን ቃሌ ውስጥ ነው የሚለው። ለዚህም ነው ቃሉን ሁሌ ማንበብ እህታችን መቲ ደጋግማ ስትናገር የነበረው ይሄን ነው። በቃሉ ውስጥ ነው። ከቃሉ ውጪ ይሄንን በረከት ልናገኝ አንችልም። እሱንም ልናውቀው አንችልም፣ በረከትንም ልናገኝ አንችልም። ሁሉም ነገር በቃሉ ውስጥ ነው ያለው። ቁጥር 7 ላይ ያለው 6 ላይ ያለውን ቀጥለን ስናነብ ወደታች እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር የሚመለስ እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ። ሐሳቤ እንደ ሐሳባችሁ መንገዳችሁ እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴም ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ይላል። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ የሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣ ቃሌ እንዲሁ ይሆናል። የሚሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። እናንተም በደስታ ትወጣላችሁ፣ በሰላም ትሸኛላችሁ።
ተራሮችና በረከቶች በፊታችሁ እልልታ ያደርጋሉ፣ የሜዳም ዛፎች ሁሉ ያጨበጭባሉ። በእሾህም ፈንታ ጥድ፣ በኩርንችትም ፈንታ በአሰነት ይበቅላል። ለእግዚአብሔርም መታሰቢያና ለዘላለም የማይጠፋ ምልክት ይሆናል ይላል እና ዋናው ምንድን ነው? ቅድም እንዳልኩት ልበ ደንዳንነትም ኑ ነው የሚለው። ኑ በቃ ኑ እንዳላችሁ ኑ። ክርስቶስም ለዚህ ነው ኑ እንዳላችሁ ነው የሚለው። ወደ እኔ ኑ ሸክሜን ተሸከሙ ነው የሚለው። ኑ እኔ አሳርፋችኋለሁ ነው የሚለው እና ፈልጉት፣ እግዚአብሔርን ፈልጉት በሚገኝበት ጊዜ። እግዚአብሔር የማይገኝበት ጊዜ ይመጣል። እያንዳንዳችን በግል ሕይወታችን የማይገኝበት ጊዜ ይመጣል። የተለያዩ ምክንያቶች አሉ የማይገኝበት። አንደኛ ቀስ እያልን ዓለም እያሳሳታችን ቀስ እያለች እግራችንን እየጎተተች ኖ ሪተርን መመለስ የማይቻልበት ደረጃ እንደርሳለን። ይሁዳም እንደዛ ነው የሚሆነው ሳያስበው። ከዛ በኋላ አለቀለት እሱ። ወይም ህይወታችን መቼ እንደምታልፍ አናቅም። ክርስቶስ መቼ እንደሚመጣ፣ የምህረት ደጁ መቼ እንደሚዘጋም አናቅም። ስለዚህ እግዚአብሔር በሚገኝበት ጊዜ ፈልጉት ነው፣ ኑ ነው የሚለው። መንገዴ ከመንገዳችሁ ይለያል። የኛ አስተሳሰብ የኛ አመለካከት የተቀረጸው ወይም ደግሞ ሼፕድ የሆነው በምናያቸው ነገሮች ነው፣ በልምድ ነው፣ በባህላችን ነው፣ በምንሰማቸው ነገሮች ነው የተቀረጸው። ይሄ ደግሞ በዓለም ሁኔታ ነው፣ በዓለማዊ አመለካከት ነው የተቀረጸው። የእግዚአብሔር ሐሳብና የኛ ሐሳብ የተለያየ ነው። የሥጋ ሐሳብና ፍላጎት ከመንፈስ ሐሳብና ፍላጎት ጋር የተለያዩ ናቸው፣ አይገናኙም። የእግዚአብሔርን ሐሳብና ፍላጎት ለማወቅ የምንችለው ወደ ቃሉ በምንመጣበት ብቻ ነው። በቃሉ ውስጥ ነው ያለው የእግዚአብሔር ዓላማ፣ የእግዚአብሔር ፍላጎት፣ የእግዚአብሔር ማንነት የሚገኘው በቃሉ ነው። ስለዚህ ኑ በነፃ ግዙ ነው የሚለው። ውሰዱ፣ በነፃ ነው። የዘላለም ሕይወት በነፃ ነው። እግዚአብሔር ራሱን የሚገልጸው በነፃ ነው። ምንም ነገር አንከፍልም እና ምን ያህል መንገድ እግዚአብሔር እኛን ለማዳን ምን ያህል መንገድ እንደሚሄድ የሚያሳይ ነው። ያም ደግሞ ፍቅሩን ነው። አባት ልጁን ምን ያህል እንደሚወድ ወላጆች ይሁንን ሁላችንም እናውቃለን። ወይም ደግሞ እናት የምንችለውን ሁሉ እናደርጋለን። ነገር ግን ልምት ይኖራል። አንዳንድ ብንወድም ልምት አለ። የእግዚአብሔር ፍቅር ግን እንደ ተርሞሜትር ወደ ላይና ወደ ታች የሚወርድ አይደለም፣ ኮንስታንት ነው። ያንን ፍቅር ልታውቁ የምትችሉት በቃሌ ውስጥ ነውና ኑና አንብቡ ነው የሚለው እና በረከቱን እዚህ ላይ ይናገራል። በፊታችሁ ላይ በሰላም ትሸኛላችሁ፣ በሰላም ትኖራላችሁ፣ አሳርፋችኋለሁ ነው የሚለው። ተራሮችና ኮረብታችሁ በፊታችሁ እልልታ ያደርጋሉ፣ የሜዳም ዛፎች ያጨበጭቡላችኋል ነው የሚለው። ምን ያህል እግዚአብሔር በረከትንና መልካምን በሕይወታችን እንደሚያደርግ ነው የሚናገረው። ስለዚህ ዋናው የዚህ ጥናት ከእግዚአብሔር ጋር ግንኙነት ሪሌሽንሽፕ እንዲኖረን ነው የሚፈልገው። እርሱን እንድናውቅ ነው የሚፈልገው። ጊዜ ከእሱ ጋር እንድናሳልፍ ነው፣ እንድንከተለው ነው የሚፈልገው። እርሱን ለማድረግ ደግሞ ልናደርግ የምንችለው ቃሉን ስናነብ ብቻ ነው። ፈቃዱን የምናገኘው በቃሉ ነው። ዮሐንስ ምዕራፍ 5 አነብና ጨርሳለሁ። ዮሐንስ ምዕራፍ 5:39 ላይ እንዲህ ይላል፣ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወትን እንዲሆንላችሁ ወደ እኔ ልትመጡ አትወዱም ይላል። ሕይወት ያለው መጽሐፍ ውስጥ ነው። የሚያስፈልጋችሁን ሁሉ ሰጥቻችኋለሁ ነው የሚለው። እናንተ ግን አትፈልጉም። የእግዚአብሔር ችግር ቻሌንጅ ይሄ ነው። ልባችሁ ደንዳና ነው። ስለዚህ ወገኖቼ እኔና እናንተ በተለይ በዚህ በመጨረሻው ዘመን የምንኖር ሰዎች የበለጠ ወደ እግዚአብሔር ቃል ልንመጣ ይገባል። ያ የእግዚአብሔር ቃል እያወቅ ነው እያጠና ነው ስንሄድ የእግዚአብሔር መንፈስ የተለማመድነውን የሱ ያልሆነውን ከውስጣችን እያስወገደ የሱ የሆነውን በውስጣችን እያስቀመጠ እየቀረጸን ይሄዳል። ልማዳችን ይሆናል። ከሱ ጋር ወክ ማድረግ፣ መራመድ፣ ከሱ ጋር መኖር ልማድ ይሆናል። ቅድም እህታችን መቴ እንዳለችው ልማድ ይሆናል። ያ ተፈጥሯችን እየሆነ ይሄዳል። ነገር ግን ያ ያለ መንፈስ ቅዱስ
ሊሆን አይችልም። ምክንያቱም የእኛ ተፈጥሮ ከእግዚአብሔር ጋር ተቃራኒ ነውና እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይባርክ ወንድሜ። እንግዲህ የእግዚአብሔር ቃል ጣፋጭ ነው። ጣፋጭ መሆኑን ለመቅመስ የምንችለው ደግሞ ስናነበው ነው፣ ስናጠናው ነው፣ ስናምን ነው። ካላጠና ነው፣ ካላነበብነው፣ ደግሞ ያነበብነውን ካላመንን ጣፋጭ መሆን አይችልም እና ለሰውነታችን እዚህ ማኑካ ሃኒ የሚል የአውስትራሊያ ማር አለ። እዚህ ላይ የተተረጎመው አዝማማር ተብሎ ነው የተተረጎመው። አይ ሆፕ ኢት ኢዝ ኮሬክት ግን አይደለም። እና እቤቴ አለ ማኑካ ለስኳር ጥሩ ነው ብለው ጠዋት ትንሽ ማንኪያ እንድንወስድ። ስለዚህ ይጣፍጣል በጣም። የእግዚአብሔር ቃል ይጣፍጣል፣ ጣፋጭ ነው። ግን ማጥናት አለብን፣ ማንበብ አለብን። እግዚአብሔር ይባርክ ወንድሜ። እንግዲህ ትልቁ ነገር የወሰድኩት ከዛ አንዳንድ መጽሐፍቶች ሬፈረንስ ማድረግ እንድንችል የተሰጡ መጽሐፍቶች አሉ። እነሱም ታላቁ ተጋድሎ በሰባተኛ ቀን አድቬንቲስት ቤተክርስቲያን የታተመ በአማርኛም የተተረጎመ አለ። የዘመናት ምኞት እሱም በአማርኛ የተተረጎመ አለ። ዲዛይር ኦፍ ኤጅስ በእንግሊዝኛ። ከዛ ደግሞ አበውና ነቢያት የሚል መጽሐፍ አለ። ከዛም ነቢያትና ነገስታት የሚል መጽሐፍ አለ። እነኚህ በእንግሊዝኛም በአማርኛም አንዳንዶቹ አልተተረጎሙም፣ አንዳንዶቹ በእንግሊዝኛ ናቸው። እነሱን በአንበብ 5 ናቸው። ከዛ ደግሞ ስለ ሐዋርያት ስራ የጌታ ኢየሱስ ሐዋርያት ያለፉባቸውን መከራም ይሁን ደስታ የሰበኩት ስብከት በተለይ ከጳውሎስ ጋር ነው የሚያገናኘው። የጳውሎስን ጉዞ ነው በተለይ ፎከስ የሚያደርገው እና እነኚህን መጽሐፍቶች አግኝታችሁ ካነበባችሁ በረከት ይሆናል። በ7 ነገሮች የተጠቀሱ አሉ። እነሱን አንድ በአንድ ትንሽ ትዳርጌ። አንደኛ መጽሐፍ ቅዱስ ስናጠና ጸሎት አስፈላጊ ነው። ወንድሜም ብለዋል፣ ሁላችሁም ብላችኋል። ከዚያ ደግሞ መጽሐፍ ቅዱስ የምናጠናውን መምረጥ አለብን። ክፍል ሊሆን ይችላል፣ ጥቅስ ሊሆን ይችላል። ከዚያም ደግሞ አንድን ጥቅስ ስናነብ ከምናነበው ጥቅስ ጎላ ብሎ የሚታየው ሐሳብ ምንድን ነው? ያንን መመልከት አለብን፣ ማጥናት አለብን፣ ጊዜ መስጠት አለብን። ከዚያ ደግሞ በጸሎት ምንባቡን እንደገና እናንብብ እና ቁልፍ ሐሳቦችን እናስምርባቸው ይላል። አሁን ጠቅላላ መጽሐፍ ቅዱስ ቁልፍ የሆኑ ስለሆኑ ሁሉንም ያሰመርኩባቸው መጽሐፍ ቅዱሶች አሉ እና ስለዚህ በየጊዜው አዳዲስ መጽሐፍ ቅዱስ መግዛት አለብን። ያ ደግሞ ጥሩ አይደለም። እንዴት ማስመር እንዳለብን ሃው ቱ ስቴዲ ባይብል የሚለው የደግ ባችለር ያዘጋጀው እሱ በጣም ጥሩ ስርዓትን ይሰጠናል። ከዛ ደግሞ ሐሳቦችን ከእግዚአብሔር ጋር ስላለን ግንኙነት ደግሞ እንድጸልይ ስናነብ እኔ ያነበብኩት ነገር ከእግዚአብሔር ጋር አሁን ያለኝን ግንኙነት ያንጸባርቃል ወይ ብለን እንድናስብ ያስፈልጋል። ከዛ ደግሞ ይህን ዛሬ ለማን ነው ከማጋር ነው? አሁን ወንድሜ ሲናገር እንደነበረ ከማጋር ነው የምካፈለው? ይህንን ማዕድ እግዚአብሔር ያዘጋጀው። መጽሐፍ ቅዱስ ምግብ ነው። መጽሐፍ ቅዱስ ውሃ ነው። መጽሐፍ ቅዱስ ሕይወት ነው። ይህንን የመጽሐፍ ቅዱስ ቃል ከማጋር ነው የምጋራው? ለማጋራት ደግሞ ምን ማድረግ አለብን? እነኛን ጥቅሶች በትክክል ማስተዋል አለብን። ዝም ብለን በቃ አድቬንቲስት ነኝ ስለዚህ መጽሐፍ ቅዱስ አንብቤያለሁ ወይ ደግሞ በስልክ ሬፈረንስ እንትኖችን አውጥተን ብናነብ እኛን ያልባረከን ነገር ሌሎችን መባረክ አይችልም። መጀመሪያ እኛ ልንባረክበት አስፈላጊ ነው እና እግዚአብሔር አብዝቶ ይባርካችሁ።
ተጨማሪ ሐሳብ ያላችሁ ለማጠቃለል ሐሳብ አለኝ ብላችሁ የምትሉ ሁላችሁ እንግዲህ ወንድሜ ዶክተር መብራቱ ከዛ መቲ ከዛ ደግሞ ኤልሳይ ተራ በተራ ጊዜ የወሰዳችሁ ስትጨርሱ ቀጥላችሁ መጨረሻ ላይ ማለት እንፈልገው እግዚአብሔር በሚገኙበት ጊዜ ፈልጉት ነው የሚለን። ናው ኢዝ ዘ ታይም፣ አሁን ነው ጊዜው ከሱ ጋር እንድንሆንና ፈቃዱን እንድንከተል። ጊዜው ይመጣል አስቸጋሪ የሚሆንበት። አመሰግናለሁ። እኔ እንደማጠቃለያ ማለት የምፈልገው ቴስቲሞኒስ ፍሮም ቸርች ከሚለው ላይ ምንድን ነው የሚለው? ከልብ የመነጨ ጸሎት ወደ እግዚአብሔር በምናደርግበት ሰዓት የሰይጣን ሰራዊት ይንቀጠቀጣል ይላል። ወደ እግዚአብሔር የምናቀርበውን የትኛውንም አቤቱታ ከልብ የመነጨውን መቋቋም አይችልም ይላል እና ለእግዚአብሔር የተለየ ጊዜና ቦታ ከልባችን ሰጥተን ከሱ ጋር ያለንን አካሄዳችንን እንድናስተካክል እግዚአብሔር ይርዳን ማለት እፈልጋለሁ። ጌታ ይባርካችሁ። ኤልሳይ ሐሳብ አንሚውት አላረክም። ይቅርታ። በመጨረሻ መዝሙረ ዳዊት 119 ከቁጥር 15 ላይ እና ያለውን ስናነብ ትእዛዛትህን አሰላስላለሁ መንገድህንም ይፈልጋለሁ። ቁጥር 16 በትእዛዝህ ደስ ይለኛል ቃልህንም አልረሳም የሚል ቃል አለ። ይህ ቃል ትልቅ መልእክት አለው ለሕይወታችን። በማሰላሰል መልሶ መላልሶ በማስታወስ ደስ ይሰኝ ነበረ ዳዊት። ይህ ለሕይወታችን ደግሞ ትልቅ ምሳሌ ነው። ሰዎች ስለሌላ ነገር ሲያሰላስሉ በአእምሯቸው ውስጥ ሌላ ነገር ይሞላል። በረከትን አስወግዶ ደስታን አስወግዶ ጭንቀትን የሚሞላ ሌላ ስራ የሚሰራ ኃይል ይመጣል። ስለዚህ አእምሯችን ሲያሰላስል አንድ ነገር መልሶ መላልሶ በሚያሰላስል ጊዜ ስለ እግዚአብሔር ቃል ካሰላሰል በጣም እጅግ አእምሯችን ደስተኛ፣ ህይወታችን በበረከት በደስታ ነው የሚቆየው። ያንን ሳናደርግ ስንቀር ነው የኛ አእምሮ ለሌላ መንፈስ ይሰጥና ሁል ጊዜ አእምሯችን ውስጥ የማንሞላውን ገደል ይከፍታል። ሰይጣን ጭንቀትን ይፈጥራል እና ተስፋ ያስቆርጣል። ስለዚህ ቦታ ለሱ ወንበርን እንዳንሰጥ የሱን ወንበር ወደ ውጪ እንዲያስወጣ መጸለይ፣ ማንበብ፣ መዘመር በዛን ጊዜ ይርቃል። የአእምሯችን ክፍል የአእምሯችን ወንበር ሁሉ በተቀደሱ በእግዚአብሔር ቃል የተሞሉ ይሆናሉ የሚል ሐሳብ ነው እግዚአብሔር የሰጠኝ። አመሰግናለሁ። ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። አዎ የእግዚአብሔር እንግዲህ ቃል እጅግ እጅግ ህይወትን የሚሰጥ ነው። ያ ደግሞ ክርስቶስ ነው። መጽሐፍ ቅዱስን ስናነብ ክርስቶስን ነው የምናነበው። ስለ ደህንነታችን ነው የምናነበው። የደህንነታችን ምንጭ ደግሞ ጌታ ኢየሱስ ህይወቱን የሰጠው እሱ ነው። መጽሐፍ ቅዱስን ሰንበት ትምህርትን በምናጠናበት ጊዜ መጽሐፍ ቅዱስን በምናነብበት ጊዜ አዎ ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ እናጠናለን። ልክ ነው። ነገር ግን በመስቀል ላይ ተሰቅሎ ለኃጢአታችን መስዋዕት የሆነው ጌታ ኢየሱስ። ስለዚህ እግዚአብሔር ጸሎታችንን የሚሰማው በክርስቶስ ስም ስንጸልይ። ስለዚህ በጌታ ስም የጸለይነው ጸሎት ወደ እግዚአብሔር ይደርሳል፣ ወደ ጌታ ይደርሳል። ጌታ ደግሞ ወደ አምላኩ ያቀርባል። መንፈስ ቅዱስ ደግሞ የጸለይነውን ጸሎት አስተካክሎ ያቀርባል። ስለዚህ ከመጸለይ አንቆጠብ። እኔ ጸሎት ማድረግ አላቅበትም አልለመድኩም አንበል፣ እንለማመድ። ምክንያቱም መንፈስ ቅዱስ ያስተካክለዋል። ጌታ ደግሞ የሞተልን ስለሆነ እኛ ስንጸልይ ጸሎታችንን አይንቀውም። ስለዚህ ጸልየን መጽሐፍ ቅዱስ እናጥና፣ ጸልየን ኃጢአታችንን እንናዘዝ፣ ለቤተሰቦቻችን እንጸልይ፣ ለቤተ ክርስቲያን እንጸልይ፣ በተለያዩ ቦታዎች ላሉ በመከራ ያሉ ወገኖቻችን እንጸልይ። አደራችሁ ጸሎትን እናዘውት። እግዚአብሔር አብዝቶ ይባርካችሁ።
ወንድሞቼ እህቴ ተባረኩ። እግዚአብሔር ይባርካቸው። እሺ አሁን ምቲ ጸሎት ታደርግልንና እንጨርስ። እንጸልይ። በዘላለማዊ ፍቅር የወደድከን የሰማይ አባት ቅዱስ 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 የሰራዊት ጌታና እግዚአብሔር ስለ ቃልህ እጅግ አድርገን እናመሰግንሃለን። ቃሉንም ላከ ፈወሳቸው እንደተባለ ጌታ ሆይ አሁን የተናገርከው ቃል ለሰሚዎች ለእኛም ፈውስ እንዲሆንልን ከአንተ ጋር ያለን ግንኙነት በተሳሳተ መንገድ ሄዶ እንኳን ቢሆን ዛሬ የምንመለስበት የሰማነው ቃል ሕይወት እንዲሆነን የሰማነው ቃል እንዲመልሰን እንዲያቆመን እስከ ፍጻሜ እንዲያጸናን እንማጸናሃለን። አምላክ ሆይ ሰው በራሱ ሊበረታ አይችልም። በራሳችን ልንበረታ አንችልም። የሚያበረታውን የሚያጽናናው መንፈስ ቅዱስን ላክልን። ስለሰማህን እጅግ አድርገን እናመሰግናለን። አትለየን። ይህንን ሁሉ ስለምን በልጅ በክርስቶስ ኢየሱስ ስም አሜን። አሜን። ተባረኩ። እዚሁ እናበቃለን።